የገጠር ምርጃ በገጠር ምርጃ እንጀራ መጋገር የናፈቃችሁ እያያችሁ ዘና ፈታ በሉበት። ለመጀመሪያ ጊዜ ነው የጋገርኩበት ማለት ነውና ከአረብ ሀገር ከተመለስኩኝ ግን ብዙም አልከበደኝም፣ እግዚአብሔር ይመስገን። ትዝታ ካለባችሁ ዘና ፈታ በሉ። እና ውድ ተመልካቾቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ገጠር እንጀራ እየጋገርኩ ነው ማለት ነው። ይሄንን ይመስላል ገጠር የናፈቃችሁ ልጆች ማለት ነውና ይሄን ይመስላል ማለት ነው። ሳልከድን ልጡ ደረቀ። ገጠር የናፈቃችሁ እንደዚህ እንጀራ መጋገር የናፈቃችሁ ካላችሁ ላይክ አድርጉ እላችኋለሁ ማለት ነውና እንደዚህ አይነት ምርጃ ብዙ ገጠር ላይ የተለመደ ነው። ላቀች ነው ምንም የሚሉት አለ፣ ግን አብዛኛው ገጠር ላይ ይሄ ነው የሚጠቀሙት ማለት ነውና በእጃቸው ሰርተው በእንደዚህ ይጠቀሙታል ማለት ነው። እና ብዙ ሲስተም ያውቃሉ ገጠር ላይ በእንደዚህ አይነት ነገር ማለት ነው። እንደምትመለከቱት የሚጋገረውን በዚህ ነው፣ በገለባ ነው ማለት ነው። ዛሬ እንጀራ ጋገራ ገባሁኝ። ጋግሬ አላቅም ማለት ለመናገር እንዲህ በእንደዚህ አይነት ማለት ነውና ግን ደግሞ ደስ ይላል። በቃ ያደግንበት ነው የገጠር ኑሮ ማለት ነውና ስንሰራ ያሳለፍነው ነው እና ይሄንን ይመስላል ማለት ነው። እንደዚህ በገጠር ኑሮ ስራ እየሰራው ይገኛለኝ ማለት ነው። እናንተም ደግሞ ለዚህ ያብቃችሁ። አገራችሁ መግባት የምትናፍቁ በሰላም ለሀገራችሁ ያብቃችሁ ይላችኋለሁ። ጣዴን ካሰስኩ በኋላ ይሄን ይመስላል ማለት ነው የዛሬ ውሎዬ እስካሁን ማለት ነው። እየጋገርኩት ነው ያለሁት ማለት ነው። እሳቱ ሰው አይጎዳ ምን አይል ማለት ነውና ያው ተገዝቶ ሳይሆን በጭቃ በምናምን ነው የተሰራው ምርጃ ማለት ነው። እንደዚህ ተጠቀሙ እናንተ ሲገቡ። ኢትዮጵያ ውስጥ ምን አለ ብትሉ የኑሮ ውድነት አለ፣ ሌላ ነገር ኖርማል ነው። ኖርም ይሄ ነው። ግን ያው የኑሮ ውድነትም ሆኖ ጤንነት ካለ ሰው ሰርቶ መኖር ይችላል፣ ሰላም ካለ ማለት ነውና እና ምርጃ ልዩ ነው እውነት ለመናገር። ለመጀመሪያ ነው የጋገርኩበት። እንጀራዬ በጣም ያምራል። ይሄንን ይመስላል። ኑ ብሉ እላችኋለሁ። በዚህ አጋጣሚ እንጀራ ይናፈቃችሁ ካላችሁ እንደኔ ከሆነ በፊት እንጀራ በጣም ይናፍቃችኋል። እንጀራ ማግኘት አልችልም ነበረ። ለመጋገርም ራሱ ሩዝ ነው እዛ የምንጋግረው፣ ከባድ ነበረ እና እስካሁን ይሄን ለጋግሬያለሁ ማለት ነው። ምርጥ እንጀራ የሚያምር የነጭ ጤፍ እንጀራ ነው ማለት ነውና ይሄን ይመስላል ማለት ነው። ብዙ ጋግሬያለሁ፣ ልጨርስ ደርሻለሁ እና የናፈቃችሁትን ነገር እንዳያችሁ ተስፋ አደርጋለሁ። ገጠርን ማለት ነውና አራቢ ነይ ትኩስ እንጀራ እና ይባላል አይደለ? ትኩስ እንጀራ ብሉ። ይሄን ይመስላል ውድ ተመልካቾቻችን። ምርጥ በጣም የሚያምር እንጀራ ነው። ጨርሻለሁ ማለት ነው። ብዙ ቤተሰብ ስለሌለ አብስቼ አልጋግርም፣ ትንሽ ነው። ተኛ ጋጋሪ እንጀራ ገባች ማለት ነውና ለመጋገር እስኪ ስታሰፋበት ደግሞ ማራን እናያለን። ገና ከመግባቷ ምጣዷን እየፈቀፈቀች ነው። ካልጋገርኩ አለች። ገና ተለማማጅ ናት
እና እያለማመርኳት ነው ማለት ነው። እስኪ ሙያን እንይላት። አይ ምንም አትልም፣ ጥሩ ጋግራለች ማለት ነው። እና በዚህ አጋጣሚ እንግዲህ ባልፈልጉላት ይፈለግልሽ። እስቲ መስፈርቶችሽ ምንድነው ያንቺ ማለት ነው? እሷ በሞያ እሷ የታወቀች ናት። ያው እንደምታዩት እንጀራ በመጋገር ማለት ነው። ግን እዚህ ጋር የተቀደደ ይኸው የሚያዛዝነውን ነገር አክንባሉ አልካድንም አለች ማለት ነው። ነግደኝ እና የምር ክደኝ። ይኸው በመከራ ነው አክንባሉ ራሱ የሚካድነው ማለት ነው። እና አቃጠለች ይሄን አውጪና እጅን እንዳሰፋሽበት እንዳሰፋሽበት እሱን መቀጥ እና ሁሌ እንጀራ መጋገርልን እሷ ነበረች። ዛሬ ግን ተቀብዬ ጋገርኩኝ። ግማሹ ላይ ስደርስ ግን እኔ ካልጋገርኩ አለችኝና ወደ መጋገር ገባች ማለት ነው። አመሰግናለሁ። ይሄው እንጀራውን አውጥታለች ማለት ነው። ሁለት አይነት እንጀራ ነው፣ አማርጣችሁ መብላት ትችላላችሁ። እዚህ ጋር ደግሞ የነጭ ጤፍ አለ፣ እዚህ ጋር ደግሞ የቀይ ጣል ማለት ነው። እና በጣም የሚያምር ቆንጆ እንጀራ ማለት ነው። ሁለተኛ እንጀራ እያሰፋችበት ነው። ይሄን ይመስላል። ገና አረብ ሀገር ስትሄጂ እንጀራ ይናፍቅሻል። አሁን እዛ ስደርሽ በየቀኑ የምትበይ ሩዝ ነው፣ እንጀራ የለም። ብጋግሪም የፍርኖ ዱቄት እንጀራ ነው። በናፍቆት ነው የምታገኘው። እዚህ ያለው እዛ ለመሄድ ይጓጓል፣ እዛ ያለው ወደዚህ ለመምጣት ይጓጓል ማለት ነውና አረብ ሀገር አሁን እቺ ካልሄድኩ አለች። ሄዳ ደግሞ አንድ ሁለት ተመሰርታ ከመጣ ድጋሚ አረብ ሀገር አልመኝም እንደምትል ተስፋ እናደርጋለን ማለት ነው። እዛ ስትሄጂ ሰለችሻል፣ እንደሆነ አይደለም ሀገር ይናፍቃል ብዙ ነገር ማለት ነውና አብሶ መጀመሪያ ጊዜ ስትሄጂ በጣም ከባድ ነው ማለት ነው። ነው አንኛው መጄ ሞክረዋለሁ እስቲ እና የምናፍቆትን እኛ አንይዛቸውም። ሄዶ አይቶ ይምጡ። በእርግጥ ያው እዚህ ሰርቶ ምንም ብዙ መቀየር አይቻልም። ቤት ለመስራት ትንሽ ይከብዳል፣ ቦታ ለመግዛት ማለት ነውና የተሻለ ኑሮ ለመኖር ደግሞ ቶሎ እዛ ሰርቶ ገንዘብን በስነ ስርዓት ይዞ ካመጡ እዚህ መስራት ይቻላል ማለት ነው። ግን እዚህ ሆኖ ቤት እንሰራለን ብሎ ማሰብ እጅግ በጣም ከባድ ነው። ቦታ ገዝቶ አብሶ ከተማ ላይ